መረጃን እነሆኝ ሲንግል ማም የሆነች እናት ለኔ ጀግና ነች ስትል አርቲስት ሄለን ጌታቸው ይህንን ተናግራለች። እስኪ ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ፣ ሼር ማድረግ እንዳይደርሳ። አርቲስት ሊና ጌታቸው ሲንግል ማዘርነትን የሚመርጡ ሴቶች ለእኔ ጀግኖች ናቸው። ማንም እናት ሆነ ብላ ሲንግል ማዘር መሆን አትፈልግም። ማንም እናት ቢብስባትና ባይመቻት እንጂ ይህን አታደርግም። እኔ እንዲያውም አሁን ለልጆቿ የምታስብ እናት እዛ መጥፎ ትዳር ላይ ትኖራለች ብዬ አላስብም። ወጣት ልጆቿን በስርዓት የማሳደግ አቅም ያላት በአግባቡ የምታኖር ሴት የሚያከብር ወንድ የምታሳደግ፣ ምክንያቱም እሷ ታውቃለች የተጎዳችውን፣ ያን ላይ ደግሞ እነሱ ላይ እንዳይደርስ ታደርጋለች። ሴት የሚያከብር ለሴት የሚኖር ወንድንም ታሳድጋለች። ሴትም ከሆነች በስርዓት ነው የምታሳድጋት። እሷ የተደረገችው እንዳይደረግባት እያደረገች እየተንከባከበች በዚህ መልክ ታሳድጋለች። እና እኔ አሁን እንዲያውም ሲንግል ማዘርነትን የሚመርጡ ሴቶች ጀግኖች ናቸው ለኔ ስትል እንግዲህ ህሊና ይህን ተናግራለች። ምክንያቱም ያን አባት አይተኩም። ቢያንስ እዛ ቤተሰብ ያደገ ልጅ ነው ዛሬ ሴት ልጅ የሚደፍረው፣ ሴት ልጅ እየቀጠቀጠ የሚኖረው፣ እንዳትሰራ የሚያደርገው እዛ መጥፎ ቤተሰብ ላይ ያደገ ያ ወንድ ነው ነገ ሴትን የሚደበድበው። ብዙዎች ይህ አባባል አባት በልጅ እንዳያድግና ፍቺን የሚያበረታታ እንዲሁም ሴቶች ሁሉም ሲንግል እንዲሆኑ የሚያደፋፍር ነው እያሉ የሚናገሩት። እናንተስ ምን ትላላችሁ? ሲንግል ማዘርነትን ታበረታታላችሁ ወይ? በነገራችን ላይ ከ100% 95%ቱ የኢትዮጵያውያን አርቲስቶች ሲንግል ማም ናቸው። በጣም ነው የሚገርመው። አዎ ሄለን ጌታቸው የተናገረችው ንግግር ሴት ልጅ የደረሰባት አደጋና ችግር ሌላ ልጅ ላይ እንዳይደርስ ልጅን ብቻዋን ብታሳደግ አሪፍ ነው። ይሄ ንግግሬ ደግሞ ልጆች ያለ አባት ይደጉ፣ ፍቺ ይብዛ እያበረታታው ነው ማለት አይደለም ነው ያለችው። ግን ደግሞ እኔ በአራት ነጥብ ልንገርሽ፣ በትክክል ፍቺን እያበረታታሽ ልጆች ያለ አባት እንዲያድጉ እያደረግሽ ነው። እንደዚያ ንግግሮች የሚናገሩ ስለ ሄለን ጌታቸው ፐርሰናል ላይፍ አላውቅም፣ ግን እንደዚያ ንግግር የሚናገሩ ሰዎች የሆነ ቦስ ነክ የሆነ ኃይለኛ የሆኑ ሰዎች ፋይናንሻሊ ማለት ነው ጭንቅላት የሌላቸውን ወንዶች ያገባሉ። ከዛ ሲረገጡ ሲገጠቀጡ ይኖራሉ። ከዛ በኋላ ሚዲያ ላይ መጥተው እንደሚሉት ልጆች ያለ አባት ቢያድጉ ይመረጣል። ይህን እኮ የተፈጥሮ ህግ ነው። በነገራችን ላይ መቼም ቢሆን ሴት ልጅ ለልጆቿ ጀግና ልትሆን አትችልም። ይህን ሁላችሁም ማወቅ የምትችሉት ነገር ነው። ጥሩ አሳዳጊና ጥሩ ተንከባካቢ እንጂ ጀግና አትሆንም። the first hero for kid is her father። አባት ነው ሁሌም ለልጅ የመጀመሪያ ጀግና ሊሆን የሚችለው። ወንዶች አስቸጋሪ ባህሪ ካላቸው ሴት ልጅ ያንን ማሸነፍ ካልቻለች የሴት ልጅ ስራና ድርሻ ትዳር ላይ ምንድን ነው? ዩሲ ሴት ልጅ ብዙ አስቸጋሪ ባህሪ አለባት። ወንድ ልጅ ያን ትሪት አድርጎ አብሯት መኖር ካልቻለ የወንድ ልጅ የቤቱ ፕሮቫይደር መሆን ምኑ ጋር ነው? እናንተ ላይ የተፈጠረውን ፐርሰናል ላይፍ አምታችሁ ሶሻል ሚዲያ ላይ አትልቀቁት እና ህዝቡን ግራ አታጋቡ። ልጆች ያለ አባት መቼም ቢሆን አያድጉም። ስፔሻሊ እዚህ አዲስ አበባ ውስጥ አብዛኛው አካባቢ ካያችሁ ልጆች ሁሌም የሆነ ቦታ ሲሄዱ ካያችሁ ከእናት ጋር ነው የምታየው። የሆነ ያለ አባት የመጣ እስኪመስል ድረስ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ጥንቃቄ ብናደርግ ለሚል አለመግባባቶች ይኖራሉ። አለመግባባትን ግን እንደ ትክክለኛ ነገር መውሰድ ትክክል አይደለም። ስለዚህ ይላችሁ ፈልጌ ነው። ያለ አባት ያሳደገች እናት ጀግና ነች። የደከመችበትና መስዋዕት ያደረገችበት ነገር በትክክል ጀግና ያስብላቸዋል። እንደዚህ ያሳደጉ ብዙ እናቶች አሉ። ነገር ግን ደግሞ ጸቡን ማነሳሳትና ትክክል ነው ማሳደግ ጥሩ ነው እያሉ ሞራል መስጠት ለሚፈጠሩ ትዳር ውስጥ አለመግባባት ለዚህ ሞራል መስጠት ትክክል አይደለም። ይልላችሁ ነው። ቴንክ ዩ። ሼር ይደረግ። እናንተስ ምን ታላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ።